ሪቻርልሰን ወንድነ ለኔ በዚህ ሰዓት 1 ነጥብ አስፈላጊ ናት። ተመስገን በዚህ ስኳድ 1 ነጥብ ብርቄ ነው። ተመስገን በቃ ሪቻርልሰን እጂ ሺህ ዓመት አንተ ሊቨርፑል ላይ ማግባት ሲጀመር ስራ ነው አለቀ ስራ። ካሞን ዩ ስፐርስ በቃ በዚህ ሁኔታ ነው ሊቪያንስ ቶፕ 4 ምን ጨርሰው። ለኛ እኮ 1 ፖይንት አይገባንም፣ 1 ነጥብ ራሱ አይገባንም። ለፋ ሪቻርልሰን ወስዶ ቀረቀረብን። ትችላለህ ጀግና። ከዶሚኒክ ሰቦዝ ላይ ውጪ ሌሎቹ ተጫዋቾች እኔ አላቅም በእውነት ምኑ ጋር እንደሆነ እንኳን ችግራችን። አንፊልድ ላይ ዛሬ ጭራሻችን እንውጣ ቼልሲ ጣለ። እኔ ከምሬ ነው መላችሁ ሊቪያንስ ከዚህ በኋላ ዩናይትድም እንደፈለገ ቼልሲም በእውነት ነው መላችሁ ከምሬ ነው መላችሁ ስለመቋጠር ጭራሽ አላስበውም። ስለራሳችን የቤት ስራ ስለማናቅ በዚህ አይነት እኔ ስለቋጠሩ አላስብም። በእውነት ነው መላችሁ ሌላ ቲም ላይ አልቋጠርም። ከምሬ ነው መላችሁ ምን ጥቅም ታዲያ ይሄንን ጨዋታ ካላሸነፈን? ያ ሁሉ ተጫዋች የተጎዳበት ቲም እንዴት አንፊልድ ላይ መጥቷቸው ይውጣ እንዴ? አረ በጣም ነው የሚደብረው ሊቪያንስ። አረ መቃጠል እኮ አይበለው ሊቪያንስ። ይሄ በዚህ ወኔ ነው አሁን ጋላት ሰራይን ከምባክ የምናደርገው እዚሁ ሜዳ ላይ አንፊልድ ላይ። አረ በስማም እንዴት አባቱ ነው የሚያስጠላው። እሺ ፈርስት ሃፍ ላይ የነበሩት እነዛ እድሎችን እኮ አለመጠቀማችንም ዋጋ አስከፍሎናል። መጨረሻ ላይ ያገኘነውን እድል ኤኪቲኬ ቀድመ ነበር እኮ መስጠት የነበረበት። አንገበገብክ እንጂ እጅግ በጣም ያስቆጫል። ፋሚሊ በጣም ብዙ ችግሮች አሉበት። ተነሳሽነታችን ራሱ 0 በልቷል እንዴ። እሺ ኤኪቲኬ ሳላ አሳርፈ ነው እናውቃለን ለጋላት ሰራይ ጨዋታ። ግን እውነት በዛሬው ጨዋታ ፈርስት ሃፍ በቃ ሰከንድ ሃፍ ላይ ቶሎ ነበር መግባት የነበረባቸው። አረ በስማም እጅግ በጣም ያስጠላል ፋሚሊ። እኔ ካሁን በኋላ እውነት የትኛውም ቲም ላይ መቋጠር አልፈልግም። እጅግ በጣም ግን ያስጠላል። ለምንድን ነው 90+ ላይ የምታስገቡት ግን? ለምንድን ነው? ወይኔ 90+ ላይ አታስገቡ። እኔ ተቃጠልኩኝ። አርኖስ እንዲህ አይነት ስህተት እንደምትሰራ በደንብ እርግጠኛ ነበርኩኝ። በቃ በደንብ ማለት ነው። ሲጀመር ሽንቴ አንተ ሪዮን የመሰለ ተጫዋች እየተቀየረ ጋግፖ የማይቀየረው ለምንድን ነው? እኔ ታምም ያለሁኝ እኔ እግዚአብሔርን አንተ ልትገለኝ ነው ሲጀመር ማለት ነው። መጥፊያዬ ነክ እርግማን የሆነ ፍጥረት ማለት ነው። እንደዚህ አይነት ስህተት ሲጀመር ያንን ቅያሬ ካደረገ ኤኪቲኬና ዊትስ ድሮ ለምንድን ነው አብረው? ኩኩ መለኮቴ ዶሮ ነው ምልክቴ ኒኮስ በርትዬ አሮጊቷም ዶሮ አንቺም ዶሮ ከማን ታንሺ? እንደውም አንቺ ያበሻ ምርጥ ዶሮ ነው። ያቺ የፈረንጅ ማትረባ ግባጥንቄ ዶሮ ናት። እንደውም አንፊት እኮ ለማንም ነጥብ ይሰጣል እኮ። ወይኔ ኒኮስ በርት ለማንም ሲያከፋፍል የነበረውን ነጥብ ለአሮጊቷ ኖ ብለዋል። በቃ አይሆንም አባቴ። ትናንት ወያላ ቀን ነው፣ ዛሬ ደግሞ የኔ ቀን ነው። አንድ ላይ ኩኩ መለኮቴ አቦ ደስ ይላል ዛሬ አባቴ የኔ ቀን ነው። ወይኔ ገና ነው ሊቨርፑል የማንም መጫወቻ ሆኗል። በቃ የነ ጎሜዝ የነ ምናምን ትርኪ ምርኪ። እንዴት ከስፐርስ ጋር አቻ እንወጣለን ጋይስ? እንዴት እስኪ በምን ሂሳብ? ማንም እየመጣ እየገለባት ሜዳው 90ኛ ደቂቃ ላይ ምን አርገነው ነው ግን? ይሄ ልጅ ግን ሪቻርድሰን ምን አርገናል? ቆይ ከኛ ጋር ሲጮት ምንድነው? ፕራይም ናዛሪዮ ምናምን የሚቀየርብን ሮናልዶ ናዛሪዮ የሚቀየርብን እኔ በቃ ይሄ ጨዋታ በተለይ ተስፋ አስቆራጭ። ከወረደ ቲም ጋር እንዴት ነው ኦፕን ፕሌይ የምትችሉት? ኦፕን ፕሌይ ባስኬትቦል ይመስል ኳስ በቴላች ትመጣች እንደሚገባ ያስታውቃል። ጨዋታው ላይ ያስታውቃል እንደሚገባ። በቃ ኢማጂን ሲቲ ቼልሲ ጥሎልን፣ አስቶን ቪላ ጥሎልን ተግደርድረን ነጥብ እንዲያረግን እንዴ ነው ቻምፒየንስ ሊግ መንገባው ታዲያ? ያዘኔ ከዚህ ቲም ጋር አምዳኔም በጣም በቃ ሚኮስ በርስ የሚወርድ እየመሰለኝ አይደለም እንዴ? ሊቨርፑል እግዚአብሔር የስሞዝ ላይ ጎል ነው ያበለሻሹበት። ሪቻርልሰን ሁሌ ሊቨርፑል ላይ ሪቻርልሰን ሁሌ። እኔ ኤኪቲኬ የሚባል ሰው ነው በቃ ዘንድሮ እንትን እያላቸው ያለው
ኦቨርሬትድ እየሆነ የመጣ ያለ ተጫዋች ነው መሰለኝ። እሱ ምንድነው ዝቅ ብሎ በዚህ ሰዓት አይጮትም እንዴ? አንተ ባለፈው ጨዋታዎች አሁን እኮ ሊቨርፑል ደጋፊ አይዛክን እስከሚናፍቅ ድረስ ነው የደረሰው። እስሎት በጣም እየቀለደ ነው። ለጋላታሳራይ ይሁን ምን እያሰበ እንደሆነ አላውቅም። ቡድን ውስጥ ጎሜዝም እንደምታዩት ነው። በቃ የስቦዝ ላይ እንኳን መበለሻሸቱ ነው የገረመኝ። እንደዚህ መተው ቢግ ሲክስ ላይ ቶተናም ደግሞ የሆነ ችግር አለበት። በፈጣሪ ቶፕ ፎር ከቪላ እኩል እኮ ነበር መሆን የምትችሉት ሊቨርፑል። በቃ የማንቺና የአርሰናል ሳምንት ሆነ እኮ ሳምንት። በቃ ማንቺ ኦልሬዲ ቻምፒየንስ ሊግ አረጋግጧል። ቼልሲ፣ ሊቨርፑል እና አስቶን ቪላ ቀሩ። አይ ቪላ ሞቷል። አይ ሊቨርፑል መግባቱ አይቀርም ግን ኧረ በፈጣሪ ምንድነው ዶሮ ምንድነው? እኔ እኮ ትቼዋለሁ ተለጠፈች እቺ ዶሮ ብዬ ባለቀ ሰዓታቻ ዶሮ ሪቻርልስ ይቻላል። እመቤቴ ምን አይነት ምሽት ነው? ኧረ በእግዚአብሔር ኧረ በዛብኝ፣ ኧረ በቀኝ በእመቤቴ አንድ ሰው መጣ። ከዚህ በኋላ ቻምፒዮንስ ሊግ አገባም እንዳትለኝ፣ ተረጋግጧል። ሶስቱ ክለብ ተረጋግጧል። አርሴናል፣ ሲቲ፣ ዩናይትድ ቻምፒዮንስ ሊግ የሚገቡ ተረጋግጧል። ከዚህ በኋላ ያሉት ሌሎቹ ተጨነቁበት። አይሶቦች ላይ የኔ አባት አንተ ምን አይነት ጉል ነው ያገባው? ያበደ ግን ምን ያደርጋል አቻር ናኦሜ ለናኦሜ መልእክት አለ። ቶፕ ፎር አይደለም ማለት ነው። ኮንፈረንስ ያሰጋችኋል። ቻምፒዮንስ ሊግ ቻምፒዮንስ ሊግ የታባ እኔ ሁለቱም ያ ቶተናም ቢወርድ እና እነዚህ ደግሞ ቻምፒዮንስ ሊግ ባይገቡ ሙዴ ነው። አሪፍ ውጤት ሊቨርፑል እንግዲህ እኛ ሞከርን አልሆነም። ሞከርን አልሆን እዚህ ጋር ደግሞ አንዲት ቲክቶከር ትገኛለች በየቢያቸው ውስጥ። ለማንኛውም ዲበክ የውሻ ቁስል ያርግልህ። ተጠበቅኩት እንደፈራሁት አቻ ዳትሴት ምንም አንድና ሁለት የለውም። ያ ሁሉ አኳስ ተስቶ ቅድም እና አብዮ ይልዛ ጨጓራዬን ሲልጡኛል። አሁን ቀምን በወጣኝና ነው ቀሪ ምሽት የሚበላሸው ኮንትራቱ እስኪራዘምለት ድረስ። እኔ ባለፈው ለታ 3 ጌም ቤንች አደረገኝ ብሎ መልበሻ ክፍሉን አመሰው። አሁን ይኸው ገብቶ ምንም እያደረገ አይደለም። መሐመድ ሳላ በጣም ማከብረው ተጫዋች ነው፣ ግን በቃ እኔ የክለብ ደጋፊ ነኝ። የተጫዋች ደጋፊ አይደለም። እንዳለ ሺት ፐርፎርማንስ እንዴ በኢየሱስ ስም እኔ ምን በወጣኝና ነው የምቃጠለው? ንፍጣም ሊቨርፑላቸው ወጥቷል። ማን ምን አይነት ቲም ነው ግን ሊቨርፑል? እግዚአብሔርን እኔ እንደ አርነ ስሎት የሚያስጠላ አሰልጣኝ ቢሆን አይቻልም። ማን ጋክፖ ምን ይሰራል? ያውላ ደቂቃ እንግሞ ነው የሚወጣው። ኧረ በስመ አብ ማን አንድ ጆብ ነው የነበራችሁ፣ እሱም ቶተንሃም ከፕሪሚየር ሊግ መውረዱን ማረጋገጥ። ምንም አትችሉም እናንተ። ኧረ በስመ አብ ማን መብራት ጠፍቶብናል። ደስ የሚለው የሙሉ ከተማው ነው የጠፋው ማለት ነው። ሲመጣ ማለት ነው በደንብ ነው የምንረግጠው ሊቨርፑል። ኳስን ግን አይቶ መረዳት ቀላል ነው ስላችሁ በቃ የሆነ በተለይ ሊቨርፑል ደጋፊ ሆነ ካልታወቀ በቃ አትረዳም እግር ኳስን ብዬ ነው እኔ የማስበው። ምክንያቱም ቡድኔ ላይ በጣም ብዙ ጊዜ አይቼዋለሁ። በአንድ ጎል እየመራህ ከ70 ደቂቃ በኋላ ያለው ቴንሽን በስማ ሜዳ ላይ ሲታይብህ ለነዚህም ኮንፊደንስ ነው ላንተም ይታወቃል። በቃ በስተመጨረሻ እንደሚገባብህ 2-0 ማድረግ የማትችል ከሆነ ማለት ነው። በ2026 ለማንኛውም በ2026 ምንም ጌም አሸንፎ የማያውቀው ቶተንሃም ሜዳችሁ ላይ መጥቶ ነጥብ ወሰደ። አይሊቤ የሊቤ የዚህ ሲዝን ዳውንፎል ግን ከሲቲ አምነው እጅጉን የባሰ ነው እየተወራ ስላልሆነ ነው እንጂ የሆነ ጊዜ የሌለ ሉዚንግ ስትሪክ ቀይ በቀይ ሆኖ ነበር። ከዛ ተመለሱ ሲባሉ በቃ አንደኛ እንዳምና ነው የተሰቃዩት። እኛ ቢያንስ አምና ከ38ኛ ነው ምናምን ጀምሮ ዝም ብለን አሸንፈን 2 ነጥብ ከአርሰናል ርቀን ብቻ ነው የጨረስነው። የኛ ወርስት ሲዝን እንደዛ ነው። ሊቤ ጭራሽ ቶፕ 4 መግባት ሊያቀታት ነው። ከባድ ነው ማለት። ለማንኛውም ይሄንን ቴሌግራም ተቀላቀሉ፣ ትኬቶች አሉ በየቀኑ። ፒስ 2026 ላይ ምንም አይነት ቪክትሪ የሌለው ስፐርስ 2 ነጥብ ያነሳው ከማን ሲቲ እና ከሊቨርፑል ነው ቢባል ማን ያምናል ነው ማለት። ገባችሁ አይደለ? አንፊልድ እኔ አሁን እኮ አንፊልድ መሆኑ ጋላታሳራይን እኮ ማኑ አንፊልድ መሆኑ ነጥብ የሌለው ይሄ የስሎት አንፊልድ ነው። ለየት ያለ ሜዳ ነው የስሎት አንፊልድ ለሌላው ቡድን ነው የሚጠቅመው ማለት ገባችሁ አይደለ? አዘናችሁላት ነው። ሚኮ አሁን በታ በዚች 1 ነጥብ እንዴት አባቷ እንደምትወጣጠርብን እስከማይቸኩያለሁ። ይሄን ቪዲዮ ፖስት አድርጌ ቀጥታ ሚኮ ስፐርስ ነው ሰርች አድርጌ ማየው ሂጎ ኢክቲኬ ነገርኳችሁ ማን በጣም በቃ እኔ አላስል በጣም ይችላል ለማግባት ሲሆን ማለት ሂጎ ቀላል ኳስ አላገባም። ኢክቲኬ መጨረሻ ላይ የነበረውን ካውንተር አታክ ለኪየሳ የሰጠውን አስተዛዛያችሁት
ኬሳ እንዲመታው አድርጎ መስጠት ይችላል ነበር ግን ሰልፊሽ መልሶ እንዲሰጠው አድርጎ አሳጥሮና መስጠት አይችል አሲስቶቹን ለምን ትቆጥርልኛለህ? መስጠት አይችል ኳስ መስጠት አይችል ኳስ ማግባት ነው የሚችለው። ማግባት የሚችለው ከባድ ከሆነ ሂጎ ቀላል ኳስ አላገባም ጊቲኬ ተረዳሽኝ አይደል? ከቶፕ 4 ሬስ ተዝረክርከሽ ብትወጪ እንዴት እንደምደሰት ክለቡ ስለሚደብረኝ አይደለም። አክቹሊ እንደውም ደጋፊው ራሱ ሰሞኑ እያደበ ነው አይደል? 30 ዓመት መጠበቅ እንዴት እንደሚያቅ ደጋፊ አንተ ትጠብቃለህ ገና ትጠብቃለህ ይላል ብሎ ማሰብ ከባድ ነው። ስለዛ እረዳቸዋለሁ። አንዳንድ አሽቃባጭ ገረድ ግን መደሰት የለበትም መቃጠል ነው ያለበት ነው። ገባርለ ጋላታሳራይ እንዴት ሊያስቀይምሽ እንደሚችል ቪዲዮ ሰራልሻለሁ። ሊያስቀይምሽ ስለሚችል ማለት እስቲ ምን ትኛለሽ ኮሜንት ላይ። ሪቻርልሰን አንቺ የቁርጥ ቀን ደራሽ። እኔ ሪቻርልሰን ሲያገባ ታውቆኝ ነበር አልኩኝና ከዛ ሪቻርልሰን ስለሆነ ደግሞ በዛ በኩልም ደግሞ እንዳይገባባችሁ ፈራው። ሪቻርልሰን ማሊያውን ስላላወለቀ ነው ያልገባባችሁ። ማሊያውን ቢያወልቁ ኖሮ ታገቡባቸውና 2-1 ነበር የሚሸነፉት። አድክሞች ወደ ሚኮ ቪዲዮ እንሂዳው። ማንቸስተር ዩናይትድን ቦታውን ነጥቀዋለሁ እኔ ሶስተኛ መጨረስ ገለመሌ ምናምን መጀመሪያ ምርኩዝህን ጣል አድርገህ ጠንከር ብለህ በስርዓት ቶተናምን እየገጠምክ በሜዳ ውጤት ማስጠበቅ ቻል። 16ኛ ላይ ያለን ቲም እየገጠምክ ማንም ሄዶ የመጣው የሚቀጠቅጠውን ቶተናም እየገጠምክ ማሸነፍ ቻል በአንፊልድ። ከዛ በኋላ እንዴት ቶፕ 4 እንዴት ቶፕ 3 እንደሚገባ ማውራት ትችላለህ። እንዴት ዩናይትድን መብለጥ እንደምትችል ወረኛ ሽማግሌ ከምታሽቃብጥ ቡድን ላይ ጠንከር ብለህ ትኩረት አድርገህ ቋጥር። ቶተናም ይችላል ማለት ነው ግን ደግሞ አይችልም። ሚኮ አንተም ላይ እመጣብሃለሁ ባቻማ ምናምን አትልም ማለት ነው። ከዓመት ዓመት ሁሌ በረንዳ እያልኩ ነው የምመጣብህ። መጃጅ ነበር ምን ያረጋል ነብሱን ይማረው አራዳ ልጆች። ከዚህ በፊት እንደዚሁ ሊቨርፑልና አቻ የሚያደርግ ጎል ሪቻርልሰን ለቶተናም አስቆጥሮ የነበረ ቢሆንም አይምሬውና አይበገሬው ዲያጎ ጆታ አረጋግጦት ነበረ። አሁን ግን የለም ያራዳ ልጆች። ሊቨርፑል ከአርኒ ስሎት ጋር በአንፊልድ አልቻለም ነው ማለት ያራዳ ልጅ ምንም ጥያቄ የለውም። እጅግ በጣም የደከመ ነው። ኳሱን ይዘው እንዳማረለት ይዞራል ምንም ውጤት የለውም። ሹቶን ታርጌት በረኛ ይፈራሉ በል እንዴት እንደሆነ ግራም ያጋባ ነው። ከነሱ ይልቅ በኳስ ቁጥጥሩ ያነሰ ቢሆንም ቶተናም ደግሞ በሹቶን ታርጌቱ ከሊቨርፑል የተሻለ ነበረ ማለት ነው። ኳስ መያዝና ኳስ ማግባት የተለያየ ነው። ከአርሰናል መጠየቅ ሳይኖርበት የቀረ አይመስለኝም ያራዳ ልጆች። ለማንኛውም ሊቨርፑል ከቶተናም አንድ እኩል ተለያይቷል። ሊቨርፑል ለአውሮፓ ቻምፒዮንስ ሊጉ እጅግ በጣም አስፈላጊውን ነጥብ ከአስቶን ቪላ ጋር እኩል የሚሆንበትን ነጥብ በገዛ እጁ አጥቷል። እኔ ቻምፒዮንስ ሊጉን አልፈልገውም እያለ ይመስላል። እስቲ ሀሳብ አስተያየት እናንተ ነው። አዳዲስ ሰዎች ፎሎ እንዳይረሳ ይህን ቪዲዮ በደም ሼር ኮፒ ሊንክ ለወዳጅ ዘመድ ይድረስ። ይመቻችሁ። ሚኮ ስፐርስ በእርግጠኝነት ልንገርህ ትወርዳታለህ፣ ዘንድሮ ትወርዳታለህ፣ ወደ ሻምፒዮንሺፑ ትወርዳታለህ። የዛሬ 2 ዓመት እኛ ላይ የእኛ የዋንጫ ጉዞ ላይ ቀልዳችሁ አሹፋችሁ ሲቲ ላይ በጣም ነጥብ ሰጥታችሁ ተጫውታችሁ መጨረሻ ላይ ከሲቲ ደጋፊ እኩል የጨፈራችሁ ትዝ ይላል። ዘንድሮ ደግሞ ወርደህ በእንባ ስታነባ እኛ ወይ ፕሪሚየር ሊግ ዋንጫ ይዘን እንጨፍርባችኋለን። እንዳረሰኝ ትወርዳታለህ። ቅድም ምን አልኩኝ? ዩናይትድን ከቶፕ 4 የሚነቀንቅ ምድራዊ ኃይል የለም ፕሪሚየር ሊጉ ላይ። አትሰሙም። ለማንኛውም ዘና ብለን ሰተት ብለን ቶፕ 4 ሶስተኛ እንዳረጋገጥን ሁሉም የፕሪሚየር ሊግ ቲም ደጋፊ ሊያቅና ሊያምን የሚገባው ጉዳይ ነው። እኛ ሲጀምር ለዋንጫ ነበር የምናሰገው። ትንሽ ካሪክ ቀደም ብሎ አሞሪም ቀደም ብሎ ቢባረር ማለት ነው። እስኪ ወንድ ከሆነ ማለት ነው ሁለቱም ያው ማንቸስተር ነው። ማንቸስተር ዩናይትድን በሲቲ ቀይረው እስኪ ቦታ ከዛ ዋንጫውን እንዴት እንደምንበላው እናሳያችሁ ነበር። ግን ምን ዋጋ አለው? አጥቂዎች ምን አመታታታ አያስተምሯችሁም እንዴ? ምንድን ነው? ጋክፖ አሪፍ ነው የተጫወትከው እኮ ጋክፖ ሪዮ አሪፍ ነው የተጫወት። የምትመቱት ኳስ ነው እኮ ችግሩ እኮ ሹቲንግ ላይ ነው ችግሩ። እኔ ለምን ኢኬቲኬ እና ሳላ ቤንች ኖሩ ይገባኛል። ለጋላታሳራይ ጨዋታ እረዳሃለሁ። አርኒዝ ነው ግን ያንን ሳውን ያስፈራሃል ነው እና ቤንች አረካችሁ ነው። እሺ እዛ ጌም ላይ አሪፍ ፎርም ይደረጋል። እነመነ በዚያ ከሄድ እስበርስ እኮ ጥንቡን ሲጥል የነበረ ክለብ እከክሲ በላይ የነበረ ክለብ እኮ 4-5 አግብተን እኮ ልናሸንፈው የሚገባ ቡድን እኮ እድሜ ለዶሚኒክ ሶቦስ ላይ እኮ ዶም ጭራሽ እኮ ጉድ ሆነን ነበረ። ዶሚኒክ ነፍስ ኦን ደ ላይን ቢሆን ነፍስን የሚያደን ፍሪኪክ የሚያገባ ጀግና ተጫዋች ስላለን እንጂ አሊሰን ወርቅ የሆነ ተጫዋች አንተ ጭራሽ አቸው እኮ ሲገርመኝ ማለት ነው ሊያሸንፉላ እኮ ሞከሩ እኮ አንተ የሚመካክሩት ኳስ አሊባዮን እኮ አልቆለናል ሁላ ጭራሽ ማለት ነው። ምን እሺ ነው አታገቡም እንዴ? አይገባላችሁም ኳሱ ምንድን ነው?
ቢስሚላ ዩናይትድ ፋሚሊ ዛሬ የኛ ቀን ነው። በቃ ይሄኔ ነው መደሰት ያለብን። የኛ ቶተንሃም ሊቨርፑልን ነጥብ አስጣለልን እና ክለባችን ማንቸስተር ዩናይትድ ከሊቨርፑል በ5 ነጥብ ራቀ፣ ከቸልሲ በ6 ነጥብ ራቀ። ተከታያችን ደግሞ አስቶን ቪላን በ3 ነጥብ ርቀናል። ይሄ ነው ሊያሳስበን የሚገባው ዩናይትድ ፋሚሊ። የአርሰናል ነጥብ መጣል ማሸነፍ ምናምን አይደለም ጉዳያችን አይደለም። ሊቨርፑል አንድ ተከታያችን ነው፣ ሁለተኛ ደግሞ ታሪካዊ ጠላት ነው እና ይሄ የኛ ድል አይደለም። ድሉ ድርብ ድል ነው የሆነልን። ግን ቶተንሃሞች 3 ነጥብ ይገባቸው ነበር፣ በተለይ ከረፍት በኋላ ያሳዩት ፐርፎርማንስ። እኔ ድሮም ሪቻርድሰን ይመቸኝ ነበር፣ ቶተንሃም ይመቸኝ ነበር። እውነት ነው የምላችሁ፣ ከልጅነት ጀምሮ እነሱን ነው የምደግፈው። በጣም ነው የምወዳቸው፣ ከማንቸስተር ቀጥሎ በጣም ነበር የምወዳቸው። ግን ወራጅ ቀጠና ክለቦች ውለታችን እውነት የነሱ ውለታ በዛብን። እውነት ነው ወልቭስ ይሄ ቢስሚላ እና ዩናይትድ ፋሚሊ ኢንጆይ ነው ማድረግ ያለባችሁ። አሁን ቻምፒየንስ ሊግ ለመግባት አንድ እግራችንን አስገብተናል ብለን አስባለሁኝ። ምሽቱ የኛ ነው፣ ሳምንቱ የኛ ነው እስከ በርንማውዝ ጨዋታ ድረስ እና በጣም ደስ ብሎኛል። እስቲ ለማንኛውም እናንተ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮውን ደግሞ ኮፒ ሊንክ ፖስት ላይ ማድረግ እንዳይረሳ። ቴንክ ዩ። ሊቨርፑላውያን አይ ሀያላውያን እንደው ሌላው ነገር ባያሳዝናችሁ ሶቦዝ ላይ የሚባል ተጫዋች አያሳዝናችሁ? ስፐርስ እኮ መውረድ ያለበት ቡድን ነው። ለምንድን ነው እድል የምትሰጡት? ማንም ያልሰጠውን እድል ለምንድን ነው እናንተ የምትሰጡት? 90 ላይ ይገባባችኋል። እንደው ሌላው ቢቀር ሶቦዝ ላይ አያሳዝናችሁ? ይሄው 4ኛ ደረጃ ላይ የምትመጡበትን እድል አሳልፋችሁ ሰጣችሁ ማለት ነው። ስፐርሶች የሌለ ደስታ ላይ ናቸው። እግዚአብሔር ደጋፊዎች ሁላ እንዴት እንደጨፈሩ ተመልክታችኋቸዋል። በስመ አብ 90 ላይ ይገባባችኋል። ሶቦዝ ላይ ያን የመሰለ ቅጣት ምታስቆጥሩ እንደው አታዝኑ። እሱ ሲያስቆጥር ደግሞ ለጊዜ ሊቨርፑል ይሰጠዋል። ለምንድን ነው በቃ ስፐርስ እንዲወርድ ፈልጋለሁ? ይሄ ቡድን መውረድ አለበት። እግዚአብሔርን እኔ ይሄ ቡድን እንዲወርድ አልፈልግም የሚል አርሰናል ደጋፊ አለ አይመስለኝም። እንደ አንተ ይሄ ቡድን የዚህ ቡድን ደጋፊ ምናምን እኮ ሲያለቅስ ማየት በጣም እንደ አርሰናል ደጋፊ በጣም የሚያስደስት ነገር ነው። ክርስቶስን አረ ሊቨርፑል አነፉም። እግዚአብሔር ማንም ያልሰጠውን እድልን አሁን በቃ ተስፋ ሰጣችሁ። አይ ቲንክ 30 ነጥብ አለው ምናምን ነገር ከወራጅ ቀጠናዎቹ ራሱ ካሉት ወጥቷል ማለት ይቻላል። እና ከዚህ በኋላ ቻንስ የሚያገኝ ከሆነ ይሄ ቡድን ላይወርድ ነው እና መውረድ ነበረበት ደግሞ ከሊቨርፑል ጋር 1 ነጥብ ጭራሽ የማይታሰብ በዚህ ሰዓት ለዛውም ማለት ነው። በስመ አብ የማይሆን ነገር ነው የሰራችሁት። አነፉም ሊቨርፑል። አይ ሊቨርፑል እንደው ወራጅ ቀጠና ያለ እንደው እየተለመነለት ላይቭ ላይ ምን ላይ እየተለመነለት ያለ ክለብ በሜዳ መጥቶ ከለጠፈ ቶፕ 4 ገብተህ ምን ትሰራለህ? ይቅርባችሁ። በቃ ለእናንተ አልተፈጠረም ቶፕ 4። በቃ ይቅርባችሁ እንዴ። ቅድም አላያችሁም? አስፈልሳችኋታ ምንድነው? ቆፍጠና አትሉም እንዴ? ሊቨርፑል ከቶተናም ያደረጉት የሳምንቱ ተጠባቂ ጨዋታ በአንድ እኩል ውጤት መጠናቀቅ ችሏል ማለት ነው። ለማንቸስተር ዩናይትድ ደጋፊ የሚገርም ሳምንት ሆኗል ማለት ነው። እኛ አሸንፈናል። ቪላ፣ ቸልሲ፣ ሊቨርፑል ቶፕ 4 ላይ የሚያሰጉን ክለቦች ሁሉም ነጥብ ጥለዋል ማለት ነው። በመድኃኒዓለም ስም በጣም በቃ ሁኔታው ለኔ ተመቸኝ የሆነ ሳምንት ሁሉላል ማለት ነው። እንደምታዩት እንግዲህ በእኛ ከተሸነፈ በኋላ ዶሮዋ እንግዲህ አንድም ጨዋታ አላሸነፈችም ነበረ፣ አቻም አልወጣችም ነበረ። 1 2 3 4 5 6 ጨዋታዎችን ከተሸነፈች በኋላ ሼባው ጋር አቻ መውጣት ትችላለች ማለት ነው። አይ ሼባው በቃ ነጥብ ያጣ ክለብ መጥቶ ከሼባው ነጥብ ይወስዳል ማለት ነው። ባለፈውም ቀም ነጥብ ጥሎ ተሸንፎ መጣ ቻምፒዮንስ ሊግ ላይ፣ አሁንም ነጥብ ጣለ ማለት ነው። እኔ ሲመቸን ማንቸስተር ፋሚሊ ምን ብያችሁ ነበር አባቴ? በህብረት ከቋጠርን ሚኮ ትተርፋለች አላልኳችሁ? አባቴ ቶቴ እናቴ ትሙት ለቶቴ ማለት ነው ለቶቴ። ኧረ በለው ምንም እና ቆይ ቶተናም ይውረድ የምትሉ ሰዎች ግን የምር ጤነኛ ናችሁ? ግን ቶቴ ያስፈልገናል ፕሪሚየር ሊጉ ላይ እንደዚህ አይነት ሼቦችን ለመለጠፍ ማለት ነው አባቴ። ሼቦ ቶተናም እንዲህ በወረደበት አቋሙ ማሸነፍ አልቻልሽም። በቃ ምንም በሉኝ ምንም ማለት ነው። ሚኮዬ ትተርፊያለሽ፣ በህብረት ቋጥረን እናተርፍሻለን። ቀጣይ ዓመት ታስፈልጊናለሽ። ሼባው ግን አድክም ቲም ነሽ። መቼም ቢሆን ሻምፒዮንስ ሊግ አገቡም። በቃ አገቡ መቼ። አይ ሊቨርፑል፣ አይ የስሎት ሊቨርፑል። ይሄ ሊቨርፑል ነው አሁን ጋላታሳራይን ይቀለብሰዋል የሚባለው። ጭራሽ እንዳታስቡ የሊቨርፑል ደጋፊዎች፣ ካሁኑ ልባችሁ እንዳይሰበር ተጠንቀቁ። የምሬ ነውና በጣም የሚያስጠላ ሺት የሆነ ሊቨርፑል። እያንዳንዱ ተጫዋች ሲጀመር ለማላ የሚጫወት አንድም ተጫዋች አላየው። ሶቦዝ ላይ ነው። ሶቦዝ ላይም ያለ ቦታው ነው የሚያጫውተው። ግራ ግብት ያለ ሰው አሰልጣኝ ነው። ግራ ነው የሚገባኝ። ብቻ በጣም ነው የተቃጠለው። እግዚአብሔር ምስክሬን የምሬ ነው። እኔ
ይሄን ሊቨርፑል እኔ አላውቀውም፣ በእውነት የምሬ ነው አላውቀውም። የተጠቀሙ ድሎችን መጠቀም ማይችሉ ያገኟቸውን መጠቀም ማይችሉ ኤኪቲኬ፣ ሳላ፣ ጋክፖ ምን አረብስ ማሐሙድ መንፈስ ቅዱስ አዶ አምላክ ምን አይነት ሊቨርፑል ነው? ምን አይነት መቃጠል ነው? እና ያራዳ ልጆች ካሁኑ ልባችሁ እንዳይሰበር ሊቨርፑላውያን ንጉሳውያን የምሬን ነው ልባችሁ እንዳይሰበር አዘጋጁት። ጋላታሳሪን ይቀለበሳል ማይታሰብ ነው። ቶተናምን ዛሬ ለቶተናም ትልቅ እንትን ሰጥቼዋለሁ። የምሬን ነው ተጋደለ ነው ማለት ተጋደለ። ሪቻርልስ ብቻውን ተጋደለ። እኔና እናንተ ስለ አርኔ ስሎትና ስለ ሊቨርፑል ምን አይነት ምልከታ እንዳለኝ ባለፈው ዓመት ጥንቅቅ አድርጌ ያስረድቻችኋለሁ። ዋንጫ በበላበት ዓመት ማለት ነው። እኔን ታቁኛላችሁ ስለ ሊቨርፑል ያለኝ ምልከታ ማለት ነው። በመቀጠል ሚኮ ስፐርስ እንኳን ደስ አለክ። እንደዚህ አይነት ውጤት ካየክ ስንት ዘመናት ተቆጠሩ አይደል? እና ቲክቶክ ላይ እንፈልጋለን ሚኮ ስፐርስ ቡድንክ ፕሪሚየር ሊግ ላይ የተሳተፈ ኮንቴንት እየሰራ ማለት ነው። ሶ ኮንግራ። ስለ ጨዋታው እንመለስ። ያስታውቃል ሊቨርፑል ያን ሁሉ ኳስ ሲያመክን ያስታውቃል። ሞሳላ ምንድነው? ጋክፖ አርኔ ስሎት ምንድነው ችግሩ? ከጋክፖ ጋር ያለው ችግር ተጫዋቾቹ ወርዷል። አርኔ ስሎት ተጠያቂ ነው ለዚህ ጨዋታ። ሪቻርልሰን ምን አይነት የወረደ ሜንታሊቲ ነው ያለክ? ቡድንህ ላለመውረድ እየተጫወተ የአቻ ግብ አስቆጠረ ሴሌብሬት ታረጋለህ? ኳሱን ይዘህ ሄደህ ማሸነፊያ ግብ ለማስቆጠር ነበር ጥረት ማድረግ የነበረብህ። ሊቨርፑል ብዙ ረብጣ ገንዘቦችን አወጥቷል። ኦልሞስት ከካራቦ ካፕ ወጥቷል፣ ከፕሪሚየር ሊግ ወጥቷል። የቀረው ኤፍኤ ካፕ እና ሻምፒየንስ ሊግ ነው። ኤፍኤ ካፕ ከሲቲ ነው። ሻምፒየንስ ሊግ በዚህ ሜንታሊቲ አንፊልድ ላይ ጋላታሳራይ አናቅም ምን ሊያደርገው እንደሚችል። ሊቨርፑል ግን ያን ሁሉ ረብጣ ገንዘብ አውጥቶ ዋንጫውን ተውት አምና ስለበላ ቶፕ 4 ግን ገብቶ ካላጠናቀቀ ውድቀት። ሊቨርፑል በጣም አደጋ ውስጥ ነው ያለው። ይሄ ሰው 30 ሜትር እና 40 ሜትር ላይ ቅጣት ምት ሲያገኝ ፔናልቲ ይበሉት በቃ የቱ ጋር ያገባዋል ነው እንጂ እንደሚያገባው ሴሌብሬት ማድረግ ጀምሯል። የሊቨርፑል ደጋፊዎች ቅጣት ምት ሲያገኙ መጨፈር ጀምሯል። ሚኮዬ መብራት ጠፋ። እግዚአብሔር እንደዚህ አይነት ቪዲዮ አልነበረም ልሰራ ያሰብኩት። መብራት ጠፋ። በቃ መብራት አይደል ለሊቨርፑል ነው የሚደግፈው። ምን ላድርግ እንጂ ጽድት ያለ ቪዲዮ ነበር። እናንተ ኮፒ ሊንክ አድርጋችሁ ለሚኮ አድርሱልኝ። ውለታ አለብኝ ባይዘው ያረሰው ያንተን ውለታ መቼም ነው ማረሰው። ቅድም ብያለሁ በልጆች ታገኘዋለህ። በቃ ይሄ አድረሳለ። ኧረ በለው አንተ ሪቻርልሰን እንዴት እንደሚያስደስት። ኧረ ሪቻርልስ እንደዚህ አይነት ተጫዋች እንደሆነ እኔ አላውቅም ነበር። እግዚአብሔርን እንዴት ደስ እንደሚል ወኔው ደስ ሲል በቃ ወንደው እናቴ ተሞተ አንተ ትችላለህ ነው በቃ ሊቨርፑል ማለት ነው። በፈጣሪ አተ ጋክፖ በጣም አንድ የሚችለው ጋክፖ ውጣ። አሁን አንተ ነው ውጣ መባል ያለብህ። ለማንኛውም ተመችቶኛል፣ እኔ ደስ ብሎኛል። እናንተስ? ብቻችንን አልቀረንም። ይኸውላችሁ ወንድማችን ነው ሊቨርፑል ሆኗል። ዩናይትድ ካርቶናል ይሄዳል ጥሎ ሼዊቲ እንዴት ደስ እንዳለኝ ማለት ነው። አንድ ቋጥሮ እንደሚሳካልኝ ሲጀመር በጣም እርግጠኛ ነበርኩ። ጎረቤቴ አልተሳካልኝም፣ ያንቺ ግን ተሳካልኝ። ሚኮ ስፐርስ እንኳን ደስ አለ፣ ትተርፋለህ። መትረፍ አይቀርም። እኔ አብዛኛው ሲቲ ደጋፊ አንተ እንድትወርድ ነው የሚፈልገው፣ ግን እኔ ስፐርስ እንዲወርድ አልፈልግም። ትልቅ ቲም ነው፣ ይገባዋል። ፕሪሚየር ሊግ ማለት ነው። ደግሞ ኖርዝ ለንደንን ያስከብርልናል። ወደፊት ምን ይታወቃል። በዛ ላይ እኔ አንተ ቆይተህ ነው ልበቀል እንፈልገው። ሼባው ግን አፍልቶ ነበረ። የአርሰናል ዋነኛ አሸርጋጅ ሼባዎች ስለሆኑ ማለት ነው እናንተ ቶፕ 4 እንዳትገቡ ነበር ቋጠሮ። አንፊልድ ባይዞ ካሁን በኋላ ማገገሚያ ነው። መጥፎ ነገር ላይ ኮንክ፣ መጥፎ ሁኔታ ላይ ኮንክ፣ ሄደ ከአንፊልድ ዝም ብለን ነጥብ ይዘህ መምጣት ነው። ዶኔሽን ነው፣ እዛ ይሰጣል ማለት ነው። በቃ ለመጥፎ ሁኔታ ላይ ያለ ሰው ነጥቦች ይካፈላሉ ማለት ነው። ማከፋፈያ ብለው ነጥብ በቃ መጥፎ ሁኔታ ላይ ኮንክ ማለት ነው። እና ደስ ብሎኛል። እንዴት ነው ማንችለው? እኔ ወላሂ ነው የምልህ አንድ ባዶ ሆኖ ሲቆይ ማለት ነው እንደሚገባብን እርግጠኛ ነበርኩማ። በጣም እርግጠኛ ነበርኩ። እንዴት ነው ማንችለው? እንዴ ቶተናም እኮ ነው ሚኮ ማለት ነው። ከጨዋታ በፊት እኮ እንደምናሸንፈው እሱ እንኳን ያውቃል። እስሎት ግን እንደነዚህ እንኳን በቃ በእነዚህ በቶተናም ማለት ቶተናም ከኛ ነጥብ ወሰደ ማለት ምን ማለት ነው? አረ ፋሚሊ ግን እኛ በጣም ነው ማንችለው። ለቶፕ ፎርማ አንመጥንም። ከምር ነው ማለት እኔ አሰጋኝ። ጋላታሳራይ መጥቶ እንደለበለበን በሜዳችን እኔ ስንት የሚገርም ኦፖርቹኒቲ እኮ ነው። በቃ 54ኛ የምንሆንበት ነጥብ እኮ ነው ያሳጣህን እኮ
እኔ ምንም ችግሩ አልገባ። ኢኪቲኬ የት ነው የገባው እንዴ? አሳራታዩት የገባ ከዛ እንዴ? አረ በጣም ነው እኔ ግራ ይገባኝ ዛሬ። እኔ ምንም በቃ ዛሬ አልቻልኩም። ደግሞ በዩናይትድ ቀልዳለሁ ረፍት እንደ ኃይለኛ እነሱ ይችላሉ እኛ አንችልም። በጣም ነው ማንችለው። ደህና ደሩሽ ይመቻችሁ። በጣም ነው ማንችለው። አሁን 5 ሰዓት ላይ ምን ቀቀራሮ ወይ ማክሰኞ 5 ሰዓት ላይ ማለት ነው። እንዴትም አባህርገህ ወደ ኔክስት ስቴጅ ካላሳለፍከን ቻምፒዮንስ ሊግ ውጣልኝ። ክለቤን ለቀህ ውጣ። ደህና ደሩ። እንደውም 3ኛም 4ኛም ራሳችን ነው የምንሆነው። ሌላ ቡድን አይገባም። በቃ ውጡ እናንተ አትመጡንም። ሲጀመር በጣም ወራዳ ቡድን ነው ሲጀመር። ቅሌታም ሽማግሌ የተሰበሰበበት። እኔ ግራ የገባኝ አንድ ነገር አመቱ መጀመሪያ ላይ ምን አስጨሳችሁ ነው ዋንጫ ትበላላችሁ ብለን ስንጠብቅ የነበረው? ቅሌታም ዩሮፓ ሊግ አይገባችሁም እናንተ። በስማም እግዚአብሔር ይስጥ ግን አንተሽ እግዚአብሔር ይስጥ። ሌላ ምንም አልልም። በቃ ሳምንቱ የኛና እነዛ ጫጫታም የነሱ ነው በቃ። ስለዚህ ትረጋጋለህ ማለት ነው። ሼባው ማንቸስተሪክ ደም ብለናል። ቴንክ ዩ ሚኮ። ገባለ የታባት ትወርዳለን ያልከኝ እንጥል ይውረድ። እንዴት እንደምወርድ ታያታለህ። ቴነቼና አባቴ ያለ ምርኩዝ አግኝቼ ወገብን ፈለጥኩላ አባቴ። ታያላ ቀጥታ ሄድን ገባን። ዶሮዋን ደገፍ አደረግናት። በቃ አለቀ። ቶፕ 4 ዘግተናልኛ አባቴ። ለቋጠሮን የመጣ ነው። ይህንን አሳምረህ ታውቀዋለህ። ቁልት ይላል። ወይኔ ለነገሩ ተው። የቶፕ 6 ቲም ነች እኮ ዛሬ እዛ ጋር መገኘታችንን አብቴ። እኛም የቶፕ 6 ቲም ነን አባቴ። ሰጠት ይላል። ባለቀ ሰዓት ጠብቀ ወገቡን ተፈልጠዋለህ። የታባቱ አሊሰን ነው ይዟቸው ወጣው እንጂ እኛ ደህና አድርገን እናጫውታችሁ ነበር። ለማንኛውም መሆን አባቴ ይመሽባል፣ ግባና ተኛ። ጀሞ እንደ ሐሳብ ለምን ሊቨርፑል አይወርድም? ጀሞ ለምን ወደ ሻምፒዮንሺፕ አይወርድም? ማንም መጥቶ ሲደበረበት የነበረውን ቆሻሻውን ቶተንሃም ማሸነፍ ካልቻለ እኛ ምንድነው? ምን አይነት አሰልጣኝ እንዳለን፣ ምን አይነት የውሻ ልጅ፣ ምን አይነት አሰልጣኝ እንዳለን። ጋክፖ የተባለ ቀሽም እንዴት እግር ኳስ ተጫዋች እንደሆነ እኔ እስካሁን ግራ ገብቶኛል። የእውነት ምን አይነት ወራዳ አዋረድን ዛሬ በሊቨርፑል ታሪክ። እንደዛ አይነት ቆሻሻ የውሻ ልጅ ወራዳ አሰልጣኝ አይቻላል በሊቨርፑል ታሪክ። ማንም ክለብ ሲደበርበት የነበረውን ቆሻሻ ወራዳውን ቶተንሃም አቻ በዚህ ዓመትማ ባለቀ ሰዓት መሰለኝ ይለጥፉናል። እንደ ሐሳብ ብንወርድ ምን አይነት በስመ አብ ምን አይነት ቆሻሻውን ሊቨርፑል እያየን ነው። ቆሻሻ አሰልጣኝ፣ ቆሻሻ ክለብ። በስመ አብ ቶፕ 4 ሊቨርፑሎች ቶፕ 4ን ሴኪዩር ለማድረግ ቶተናሞች ደግሞ ላለመውረድ በተደረገ ትንቅንቅ ኤንድ ቱ ኤንድ የሆነ በጣም አስገራሚ የማጥቃትና ተመላልሶ ጎል ጋር የመድረስ ሙከራዎች የታጀበበት 1-1 በሆነ ውጤት ተጠናቋል። አስገራሚ ጨዋታ ነበር የተመለከትነው። ሊቨርፑል እንግዲህ አስቶን ቪላ በዩናይትድ ቀደም ብሎ መሸነፉን ተከትሎ በነጥብ እኩል ሆኖ 4ኛ ደረጃን መረከም የሚችልበትን ወርቃማ እድል ሳይጠቀምበት ቀርቷል። ቶተናም ግን ታግሎ በመጨረሻ ደቂቃ በሪቻርድሰን ጎል አማካኝነት አንድ ውድ ነጥብ ይዞ ወጥቷል። 16ኛ ደረጃ ላይም ተቀምጧል። ስፐርሶች እንግዲህ ደካማ ሲዝን እያሳለፉ በሚገኙበት የውድድር ዓመት ከወራጅ ቀጠና ራሳቸውን ለማረቅ በተደረገው ትግል ከሊቨርፑል ከአንፊልድ አንድ ውድ ነጥብ ይዘው መመለስ ችሏል። ሊቨርፑሎች በተቃራኒ ግን በ90ኛው ደቂቃ በተቆጠረባቸው የሪቻርድሰን ጎል አቻ ለመውጣት ተገደዋል። በጣም አስገራሚ ትንቅንቅ በተመለከትንበት የምሽቱ ጨዋታ ሁለቱ ቡድኖች አንዳንድ ነጥብ ተካፍለው ወጥተዋል። ስለ ምሽቱ የሊቨርፑልና የቶተናም አስገራሚ ጨዋታ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አይሼበው ምን አይነት አድክም ቡድን ነሽ በእናትሽ እንዴ! በሜዳሽ ከስፐርስ ጋር አቻ ማንም እየመጣ የለጠፋትም ስፐርስ አቻ። አረ በመድኃኒዓለም እንዴ! ሁለቱም አድክም ጨዋታ ማለት ነው። አድክም እኛ ቼልሲ በጣም መጥፎ ጊዜ ላይ ነው እያልኩ ነበር፣ ግን ደግሞ ሼቦ በጣም መጥፎ ጊዜ ላይ ነው። በቃ ከኛ የባሰ መጥፎ ጊዜ ላይ ማለት ነው። ወይ ጨዋታ ያምር ወይ ሲያጠቃ ምን ነጥብ ዞ ይወጣ። እኛስ ቢያንስ ጨዋታችን ጥሩ ነው፣ ነጥብ ነው ዞ መውጣት ያቃተን እንጂ። ኧረ በመድኃኒዓለም አድክም ጨዋታ ነበር። እዛው አንዳቻ እዛም የሞተ ነው፣ እነዚህም የሞቱ ናቸው። አንድ እኩል ሁለቱም የሞቱ አንዳቸው ወጡ። በቃ ለቼልሲ አሪፍ ነው። በቃ ሼቦ ቶፕ 4 መቼም አትገባም። ስፐርስ ደግሞ እንዳትወርጅ። በቃ እኔ ባለፈውም ተናግሬያለሁ፣ እንዳትወርጅ። ብዙ ኳሊቲ ያሉሽ ነገሮች አሉ። በአውሮፓ መድረክም ትንሽ ተንቀሳቀሻለሽ። በቃ እንዳትወርጅ በቃ። ስለዚህ ሼቦ ግን በቃ ምንም አቋም ላይ አይደለም፣ ጥሩ ላይ አይደለም። እንደ ቼልሲ መጥፎ ጊዜ ላይ ነህ። እንግዲህ የሼቦ ደጋፊ
ይመቻችሁ። ሊቨርፑል የመውረድ ስጋት ያለበትን ቶተንሃም ሆትስፐር ሜዳው አንፊልድ ላይ አስተናግዶ ቶፕ ፎር መግባት የሚችልበትን እድል ከመምራት ተነስቶ ሳይጠቀምበት በመቅረት ነጥብ ተጋርቶ ለመውጣት ተገዷል። በ30ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ሊቨርፑል ቶተንሃም ሆትስፐርን በመቅጠም እንግዲህ 1-1 ነው የተለያዩት። በዚህ ጨዋታ ላይ ሊቨርፑሎች በሶቦዝላይ አማካኝነት 18ኛው ደቂቃ ላይ የሚገርም ፍሪ ኪክ ጎል አስቆጥረው ቀዳሚ መሆን ችሎ ነበር። ያንን ውጤትም ለረጅም ደቂቃዎች አስጠብቀው መጓዝ ችሎ ነበር። በጣም በርከት ያሉ የካውንተር አታክ እድሎችን ማግኝተው ሳይጠቀሙባቸው ቀርተው ነበር። ቶተንሃም ሆትስፐሮች እንደውም እንደጠበቁት አልነበረም ፐርፎርም ያደረጉት። በጣም ከጠበቁት በላይ ነው ፐርፎርም ያደረጉት። ኢጎር ቱዶር የመጀመሪያ ነጥቡን ያስመዘገበው፣ ግን በጣም በርከት ያሉ ተጫዋቾቻቸውን በጉዳት ምክንያት አጥተዋቸው ነበር። እንዲሁም ደግሞ ጥሩ ጊዜ ላይ አልነበረም ይሄ ቡድን ያለውና ሊቨርፑል በቃ አራተኛ ደረጃን ከአስቶን ቪላ ተረከበ ተብሎ በሚጠበቅበት ሰዓት ላይ ከቶተንሃም ሆትስፐሮች እንግዲህ 9ኛው ደቂቃ ላይ በሪቻርድሰን አማካኝነት በመጨረሻው ደቂቃ ላይ ጎል ተቆጥሮበት ነጥብ ተጋርቶ ለመውጣት ተገዷል። ለስፐርሶች በጣም መልካም የሚባል ውጤት ይመስለኛል። 30 ነጥቦችን በመያዝ 16ኛ ደረጃ ላይ ከወራጅ ቀጠናው በአንድ ነጥብ በመራቅ እንግዲህ ተቀምጠዋል ማለት ነው። ሊቨርፑሎች ግን በጣም ከጠበቁት በታች የሆነ ፐርፎርማንስ ነው ያስመለከቱን። ዘንድሮ በጣም በእንደዚህ አይነት መንገድ ነጥብ የጣሉባቸው ጨዋታዎች በርከት ያሉ ናቸው ማለት ይቻላል። በይ በቃ ኮንፈረንስ ሊግና ማለት ነው ኢሮፓ ሊግ ተፍ በይ ተንቧለል ኤፍሲ በሜዳች ቶትናሞች ይመቻችሁ። በቃ እኛ ቻምፒየንስ ሊግ መግባታችን ኦሬዲ አረጋግጠናል። ይመቻችሁ። ለሚኮ አድርሱልኝ። ኮፒሊ መጮህ ማልችልበት ቦታ ላይ ወይኔ ምን ብዬ ነበር? ረፍሳ ላይ የሰራሁትን ቪዲዮ ተመልከቱ። 1-0 ላይ ያለ የሰራሁትን ቪዲዮ ሚኮ ተስፋ ቆርጣል ብዬ እኔ ገብቼበታለሁ ብዬ ነበር። አይ ነው አውቃለሁ ስል ፕራይም ዞን አቋጣሚ ተመልሶ ልሻል አባቴ። ከቀጣይ ሳምንት ጀምሮ ለእያንዳንዱ ይሰጥሻል። ሚኮ እንዳታስብ፣ አትወድቅም። አንተ የኛ የፕሪሚየር ሊጉ ድምቀት የሆን ግልጭ አትወድቅም። እንዳታስብ። ሺማውን ደግሞ ለጥፈልኛል። ወይኔ ጠዋቸዋለሁ ሚካ